55 እንጂ ከተገዛ ገና ሳምንታት የሆነው ምን ሆነሽ ነው ግን እናትሽ? እኔ በቃ እሺ እኔ ገዝቼ ተካለ በቃ አውቄ አይደለም ምን ያዋራና ምን እያጸዳኝ ነበር። ማን አስቻለሽ? ጥፋቴን አምናለሁ አዎ በድያለሁ እንዴትስ ደፍሬ የምትንቀሳቀሽበት ሳሎን ቤት ተንቀሳቀሽ የምትሉት እናንተ አይደላችሁ? አትንከትሉኝም አይደል እንዴ? ቢያንስ አንድ ወር እንኳን እንዲቆይ ያስፈልጋል። ቢያንስ አንድ ወር እንኳን ቢቆይ ምን አለ? እና አውቄ ነው እንደዚህ ማለት ነው። ምን ሲሆን ነው እንዲሁ ነው? አጸዳለሁ ብዬ ወደቀ እንዴ? እንደዚህ ዘሽ ነው የምታጸጂው? ፊትሽ ደስ አይልም። አንዱን አካል ፍቅር መለየት ገንጥሎት አለው በግማሹ ደስታም ሐዘን ጥሎት በደስታ ሐዘን በሳቅ ፈንታለ። ሰላም ሰላም ቤተሰቦች እንዴት ናችሁ? ሁሉ ሰላም አለን አለው ደህና ነኝ። ቤተሰብ ዛሬ በጣም ደብሮኛል ማለት በእርግጥ የባሰ ነገር ሰው ብዙ ነገር ይገጥመዋል። ግን በቃ ላይክ አራስ ነኝ አርፌ ብቀመጥ ምን አለበት ዝም ብዬ ትንሽ ልንቀሳቀስ ምናምን ብዬ አሰብኩኝና የሆኑ ነገሮችን ሳጸዳዳው ቲቪው ምን እንዳረኩት ይኸውልኝ ጉዴን። በቃ ደግሞ ምን እንደሚያናድድ ኦልሞስት ኮለርኩ ስንቴ ነው ሳምንት ምናምን ያለ ሳምንት ከምናምን ከዚህ አነስ ሲል ነበር የነበረን 43 ኢንች ነው ምናምን ነው የነበረንና እኔ ለወልድ አንድ ቀን ምናምን ሲቀረኝ ነው ቲቪውን የቀየረው። በቃ የእውነት ነው የተናደድኩትና አላቅም ምን እንደሚለኝ። ትላንት እንደዛ ሳሾፍበት እንደዛ ስንስቅ አምሽተን ዛሬ ሲመጣ ደግሞ ሁሌ ምንድነው ኳስ ላይ ያለውን ታውቃላችሁ ፍቅር የአርሰናል ደጋፊ ቢሆንም በቃ ከመጣ በኋላ ከስራ ከመጣ በኋላ ከኛ ጋር ለኛ ጊዜ የሚሰጠንን ሰጥቶን ምናምን ያያል ሃይላይት ያያል ጨዋታ ካለ ቁጭ ብሎ ኳስ ያያል ምናምንና አላቅም ዛሬ የማንና የማን ጨዋታ እንዳለ ሜቢ ኳስ ጨዋታ ካለ ራሱ በቃ ጓጉቶ ነው መጥቶ ላይ ከስራ እንደዛ ደክሞት መጥቶ ኳስ አይተኛ። ምንድነው ማለት ላይክ ምን ሳረግ ሰበርኩት ልበል? ላይክ ምን ሳረግ ወደቀብኝ ልበል? ሳጸዳ ክንብል አለ ወደዚህ አነሳት። እኔ እንደውም እንትን የተሰነጠቀ መስሎኝ ነበር መስታወቱ፣ ግን በቃ መሀሉ እንደዚህ ሆኗል። ልሰካካ ሞከርኩኝ ምንም ሊመጣ አልቻለም። መጨረሻ ነው የደበረኝ። በዚህ ሰዓት በዚህ ጊዜ በጣም ብዙ ነገሮች ነው የተደራረቡበት ወጪው ምናምን። ከዛ ደግሞ እኔን ለማስደሰት ብሎ ከፍ አድርጎ ቀይሮ አይዶን ነው 50 አይሆን 55 ኢንች ነው እና ስንት እንደሆነ ታውቃላችሁ። ቲቪ በዚህ ሰዓት ደግሞ ምን አለ 43 ነው ራሱ ቢሆን የነበረው እየተጠቀምንበት ስለነበር በቃ የሆነ ትንሽ ከቤቱ ጋር አነሰ ምናምን ስለነበረ ቢቀርብኝስ ባላጸዳስ። አሁን እሱ አጸዳሽ አላጸዳሽ ብሎ አይቆጣኝ። እኔ ለራሴ ልንቀሳቀስ ብዬ የራሴ ያው የምር በጣም ነው በቃ በራሴ ተናደድኩት። አላውቅም ሲቀጥል ደክሞት መጥቶ 15 ቀን እንኳን ያልሞላው ቲቪ ሰበርኩ ስለው ምን እንጃ በቃ ምን አይነት ስሜት እንደሚሰማኝ
እኔስ ቤተሰብ ላይ በቃ የምር ደብሮኛል እውነት። ግን በቃ እንግዲህ ቢቆጣም ቢናገረኝም ለመቻል እሞክራለሁ። በቃ እኔን የሚመለከት ነገር አይደለም። እዚህ ጋር አራስ ነኝ። ሲቀጥል በሲኤስ ነው የወለድኩት። ጎንበስ ቀና ምናምን ለእኔ የሚያስፈልግ ነገር አይደለም። ምናልባት ወይ ትንሽ ወክ ማድረግ መንቀሳቀስ፣ በቃ እኔም አበዛሁት። የማይመለከተኝ ነገር ቤት ውስጥ ሰው አለ፣ ይሄን አጸዳሽ አላጸዳሽ የሚለኝ የለ። ግን በቃ ራሴ ልንቀሳቀስ ብዬ ይኸው የባሰ ጦስ ኢየሱስ። እኔስ ቤተሰብ አላውቅም፣ ቢቆጣም ቢናገረኝም እንደዛ የሚናገር ልጅ አይደለም። ግን አላውቅም፣ ብቻ የምር ደብሮኛል። ብቻ ሲመጣ ያለውን ነገር አሳያችኋለሁ። አይ ግን የምር የደበረኝ በኢየሱስ ስም። ምን ሆነሽ? ኧረ ፊትሽ ደስ አይልም። አይ ፊትሽ ደስ አይልም። አንዱን አካል ፍቅር መለየት ገንጥሎት አለው በግማሹ ደስታም ሐዘን ጥሎት በደስታ ሐዘን በሳቅ ፈንታ ለቅሶ የምሩን ፍቅር በእንባ ተለውሶ አባቱ ነው ድብርት። ማን ፈቀደልህ? አመመሽ? ኧረ ይቅር ይበልሽ። ምንድን ነው የምታወሪው? ቢያንስ ምርጥ ቤተሰቦች አሉሽ። ይኸው እነሱ ካሉ አይደብርሽም። ፈታት ያለሽ ከነሱ እኔንም ፈታ ያደርጉኛል። ምን ሆነሽ? ደስ አይልም። ደስ አይልም። ሰውንም ማያጠፋ የለም። ትንሽ ይቅርታ አገሰሁባችሁ። ኧረ ጾም ዛሬ የሚባል በየአይነት ምንድን ነው ደግሞ አጠፋ የምትይው? እንጃ በአሁኑ ምን ብዬ እንደምናገር እራሱን ግራ ገባኝ። አይ ነው በጣም እንደምትናደድብኝ አውቃለሁ። ሲጀመር ማይገባኝ የማይመለከተኝ ነገር ጋር መጥቼ አልፌ ብቀመጥስ ምን አንቀሸቀሽ? ምንም የምታወራ አልገባኝም። በቃ ረጅም ሰዓት ተኛሁ ምናምን ብዬ ልንቀሳቀስ ብዬ ቤቱን ማጽዳት ጀመርኩ። ከዛ ተፈጠረ ወደቀብኝ ቲቪ እና ወለም አለው ማሾፍ ጀመርሽ ወይ እንጂ? እኔ ሁሌ ፍራንክ ነው የሚመስለው፣ ቀልድ ነው የሚመስለው። አትቀልጂ። ቀልድ ሆነ ቀልድ ነው እየቀለድሽ አታዩም? ሰክታች የምርሽ ነው። ምን አታልፊ። ሁሌ ፍራንክ ማድረግ ነው የሚመስለው። አዎ እንዴ ሁሌ ነው ፕራንክ የምታደርጊው። የራስሽ ጊዜ ሲሆን አይታይሽም። ያው እሺ ምን አደርገዋለሁ? ምን ሲሆን ነው እንዲሁ ነው?
አጸዳለሁ ብዬ ወደቀ። እንደዚህ ዘሽ ነው የምታጸጂው? ምን ማጸዳለሽ? ማንክ ያለሽ ሲጀምር ምን ማለት ነው? ማንክ ያለሽ እንጂ ነፃልኝ የምትንቀሳቀሽበት ሳሎን ቤት ተንቀሳቀሽ የምትሉት እናንተ አይደላችሁ? ተንቀሳቀሽ ቤት ካልኪ ነው እንዴ? ምን ማለት ነው? በቃ አዋራ እየወደትና አዋራውን ለማጽዳት ስነካ ወደቀ። በቃ እሺ ነፃል ልጅ አይደለም ማለት ንቃንቺ ንቃትን ከትሉኝ ማለት እንዴ? ቢያንስ አንድ ወር እንኳን እንዲቆይ ያስፈልጋል። ቢያንስ አንድ ወር እንኳን ቢቆይ ምን አለ? እና ኦኬ ነው እንደዚህ ማለት ነው። ያውቀሽ ነው ማለት ነው። ልክ አውቄ እንዳደረኩት ነገር እንትን የምትለው የምትቆጣ በቃ አውቃለሁኝ እኮ እንደምትናደድ አውቃለሁኝ። አትሊስት 15 ቀን እንኳን አልሞላውም ተገዛ። ግን በቃ አውቄ አይደለም ምን ያዋራ ምናምን እያጸዳሁኝ ነበረ። ማን አስቻለሽ? ጥፋቴን አምናለሁ። አዎ በድያለሁ። እንዴትስ ደፍሬ ማረኝ ልሃለው። ጥፋቴን አምናለሁ። አዎ በድያለሁ። የማይገናኝ ከሚገናኝ ጋር አታገናኝ። ተንቀሳቀሽ እንጂ ቃንኬ ዝች ጋ ያለው ነገር ይሄን አፍርሶ ይስሪ ማን አለሽ እንዴ? 55 እንጂ ከተገዛ ገና ሳምንታት የሆነው ምን ሆነሽ ነው? ግን እናትሽ እኔ በቃ እሺ እኔ ገዝቼ ተካለሁ። ገዝቶ መተካት ቀላል ነው? እንዲህ ዝም ብሎ ይገዛል? እንዴት ነው የምታስበው እንጂ ሲጀመር አንቺ ማረፍ አለብሽ እንጂ እዚህ ጋር መንጎዳጎድ አለብሽ። ያልተረዳኸኝም አሁንም ምንድን ነው ያልተረዳሁሽ? እሺ ሆን ብዬ እኔ እንደዚህ አይነት ነገር አበላሻለሁ እንዴ ስታስበው? ለምን አውቄ ያደረኩት ነው እንዲመስል ታደርጋለህ? እኔ እንደዛ አላልኩም። እና ምን ማለት ነው? በቃ አዋራ ያጸዳኝ ወጣኝ። ከዚህ በላይ ቁጣ ምንድን ነው እንዴ? ቢያንስ ቀን አንድ ወር እንኳን አንጠቀምበት። አውቃለሁ ለየና መጠመቅ የለብንም። ትንሽ ቆሽቶ ነው ብላትኝ ምን ራስ ያለው ብሎ መች ነበር ከቤት በቃ ስንቀሳቀስ አየሁኝ። ስነካ አዋራ አለ። ለምን እሱን ከማዝ ራሱ ተንቀሳቅሼ ትንሽ እንትን ደህና ሆንኩኝ ብዬ ስላሰብኩኝ ነው። እኔ ምኑንም እንደነካሁት እኮ አላውቅም። አርፈሽ ብትቀመጪ እኮ ይሻላል እንዴ? ልጅ መያዝ እኮ ሌላ ስራ እኮ አያሰራም እኮ። ተኝታ ነበረ ማማ። በቃ ገዛለሁ ተካለሁ።